እንደኔ ስትጎረንን ታስፈራለች፣ ታስቀይማለች። ከአንድ ቪዲዮ በጣም የነካኝ ነገር አለና ምንድነው አንድ ሴት ልጅ አሁን በኛ ባለን አካባቢ በአጠቃላይ በኢትዮጵያ ሀብታም ሰው ነው የምትፈልገው እንጂ ራሷ ሀብታም ሆና መራጭ እንድትሆን ሳቢም የለም እና እንዴት ይህን ነገር እንዴት ማምጣት አለብን? ይሄ በደንብ እንትን ያለ ብዙ የታየ እና ስለ ሴት ልጅ ያነሳሁት ሀሳብ ነው እና ማህበረሰባችን የሚመድበው ምደባ እንግዲህ ያደግንበት ነገር ማንነታችን ይወስነዋል እና በተለይ ለሴት ልጅ ያለ ምልከታ ለምሳሌ ሰነፍ ከሆነ ብለን ካሰብነው ሴት ብለን መሳደብ፣ የሴት ልጅ ብለን መሳደብ ላይክ ያንን እንደ ስድብ ማየት ሴት ያሳደገው ብሎ አይነት ነገር። ስለዚህ ለሴት ያለን ቫልዩ ጥሩ አይደለም። እዛም ቪዲዮ ላይ ለመግለጽ እንደሞከርኩት ሴት በራሷ እግር መቆም አትችልም ተብሎ ይታሰባል። ስኬቷ ድሏ የሚያያዘው ከምን ጋር ነው? ጥሩ ባል ከማግኘት ጋር፣ የተሻለ ትዳር። ስለዚህ ለዛ ያንን ቻንስ ካላገኘች ነው ወደቀች ነው እና ያለው መስመር ያ ከዚህም የተነሳ ማይንድ ሴት የሚቀረጸው የሴቶቹም የአእምሮ ውቅራቸው በዚህ አቅጣጫ ይሆንና ጥሩ ባል ማግኘት ነው ፍላጎታቸው እንጂ ራሳቸውን ማሳደግ፣ በራሳቸው እግር መቆም፣ የራሳቸውን ቢዝነስ ራን ማድረግ፣ በትምህርት ስኬታማ መሆን ላይ ፎከስ አያደርጉም። ኢንካሬጅ የሚደረጉትም በዛ መልኩ ስለነበረ፣ ነገር ግን አሁን ወቅቱ ይህንን የሚያበረታታም አይደለም። ዳስዋይ እኔ እንደ ሴት ልጅ አባት ያንን ቪዲዮ የሚሰራው ልጄ በእግሯ እንድትቆም ነው ፈልገው፣ በራሷ እንድትቆም። ባል ማግባት አለብኝ የለብኝምም ራሷ የምትወስነው። ማንን ላግባ ራሷ የምትወስነው። የምትወደውን የሚመቻትን እንጂ ገንዘብ አለው ያኖረኛል ብላ እሷ ላይ እንደ እቃ የምትገባበት መሆን መቻል የለበትም። ለዛ ደግሞ የስነ ልቦና ለውጥ ማድረግ አለ በማህበረሰባችን ማለት ነው፣ በሴቶቻችን ላይ። ስለዚህ ለዛ ሪሶርሱ እንዲኖራቸው እድሉ እንዲኖራቸው ማድረግ ያስፈልጋል። አክቹዋሊ ሴት የራሷ ባህሪ ያላት ይሄ ፌሚኒዝምን ወይም ይሄ እኛ ሴቶች የሚጫወቱን ለመደገፍ አለ። ሴትነቷ ነው ውበቷ፣ ወንድ ወንድነቱ ነው ውበቱ። የሆነ እድሜ ላይ ድምፄ ጎርንኗል፣ ፈጣሪ አውቆ ነው የኔ ፓርት ጎርነን ያለ ኖት ኦንሊ ድምፄ ጡንቻዬ ያ ነው የኛ ፓርት። ሴቷ ደግሞ የሆነ ለአቅመ አዳም ስትደርስ ድምጿ ይቀጥላል፣ ጡት ይሰጣታል። ልጅ እንድትወልድ በማህፀኗ እንድትሸከም ኃላፊነቱ የእሷ ድርሻ ነው። ጡት ለማጥባት ያመነው እግዚአብሔር እኔን አይደለም ሴቷን። ስለዚህ የእሷ ፓርት አለ። አጉል ወንድ ካልሆንኩ የሚሉ ፌሚኒስቶች ይሄ ናቹራል አይደለም፣ ስፒሪቹዋል አይደለም፣ ሳይንቲፊክም አይደለም፣ ሳይንስም አይደለም። አጉል ዝም ብሎ ወጥ ረገጥ መሆን። ነገር ግን ሴትነት በራሱ ውበት አለው። ሴት መሆን ጆሮዋን ተይዛ ሀብታም ወዲያ የሚያደርጋት አይደለች። በራሷ ሀብት መፍጠር የምትችል ተምራ ትልቅ ደረጃ መድረስ የምትችል። ተምራ ትልቅ ደረጃ ደረሰች ማለት ወንድ ሆነች ማለት አይደለም። ሴት ልጅ፣ የተማረች ሴት ልጅ፣ እናት የሆነች ሴት ልጅ ውበት የእሷ ውበቷ ይሄ ድምጿን መቅጠኗ ውበቷ ነው። እንደኔ ስትጎረንን ታስፈራለች፣ ታስቀይማለች። አለቀ። ለምን? የእሷ ፓርት ነው። መጠንከሯ የጡንቻ ማብቀሏ አይደለም። ሴት የእሷ ውበት አላት፣ መለስለሷ ናቹራሊ ፈጣሪ የሰራው ፓርቲ ነው። ፓተርኑ ነው። we have to respect that። ስለዚህ ወንድ መሆን ሴት መሆንን እያለ ኮንፊውዝድ ማድረግ ወይም ደግሞ በሀብት በእውቀት ከፍ ስትል ወንድ ካልሆንኩ የምትል ፌሚኒስት ሀሳብ የምታራምድ ሴት የምትበክለውን አይደለም እኔ የምናገረው። ልጄ በእግሯ መቆም መቻል አለባት። በፋይናንስ በእውቀት ሊሆን ይችላል። የራሷን ነገር ጀነሬት በማድረግ ባል በመምረጥ እሷ መራጭ መሆን አለባት። እሱ እንደሚመርጠው እሷ መምረጥ አለባት። ይሆነኛል አሁን ኢኮኖሚ በፍጹም እዛ ውስጥ ድርድር ውስጥ መግባት የለበትም። ቁስ ነገር በፍጹም ምርጫ ውስጥ ሊገባ አይችልም። የራሷ አላት። ይሆነኛል ወይ ያዋጣኛል፣ እወደዋለሁ፣ ይወደኛል የሚለው ትክክለኛ መስፈርት ውስጥ እንድትገባ ያንን ሀሳብ ያነሳዋል።